ፌክ ጎልድ ሸጦ ጉድ እንዲገባ አይፈልግም። እና እኔ ባየሁት መሰረት እኔ ጋር መሴጁ መጥቶልኝ ተነገረኝ ነው እንዴ ለምን በህጋዊ መንገድ አትሄጂም አልኩ። በህጋዊ መንገድ ሂጂና ዱባይ፣ እዛ ቤተሰብም አላት ዱባይ። እነሱ ናቸው የጠቆሙ። የሚገርማችሁ እነሱ ራሳቸው ጠቁመው ይቺ ሰው በምትፈልጉት መንገድ ታሰራለች በምትፈልጉት ዲዛይን ተብሎ የገዛ ቤተሰቦቿ ጥሩነቷን ጠቁመው ያደረገዋትን አሁን አይደለም። እግዚአብሔር ያሳያችሁ። ይህንን ያየሁት። ስለዚህ ከፈለጋችሁ ችግር አለብን የምትሉ ፕሊዝ 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 ሄዳችሁ መጠየቅ፣ ሄዳችሁ በህግ መንገድ መጠየቅ ትችላላችሁ። ያን ነው ምለው። ትክክል። አንዴ ሁለቴ ማጭበረር ሊችል ይችላል። ግን ሙሉ በሙሉ ወርቅ ፌክ እየተሸጠ በዛ ሀገር ላይ መኖር አረ ያስጠላል፣ ይደብራል። እኛ ግን ከባድ ዜጎች ነን። እግዚአብሔር ምስክሬ። እኔ ባታና ኦይል ብቻ ነው የምሸጠው። ግቡና ግዙ። ተከፍሎ ነው አለች። ስምሽ በጸሎት ይባላል። እናቱ ስምሽ ቢስተካከል ደስ ይለኛል። ከዱባይ ነው የሚከፈል። እንደው ዱባይ አቅም ኖሮ ከዱባይ ምን ነው አሜሪካ ምናምን ቢሆን ተከፍሎት ነው ማኛ ይባላል። እንደው ከዱባይ አሁን ብር ለዮኒ ማኛ ሲላክ ወደ አሜሪካ ቆራ እንደው አንዳንዴ ስታወሩም ትንሽ ብታስተካክሉ ጥሩ ነው። ከአረብ ሀገር ነው ለእኔ የሚከፈለኝ። እንደው በእናታችሁ እንደው ከሌላ ሀገር ብትሉኝ ምን አለበት? እንደው ከአሜሪካን ሀገር ነው ከአውሮፓ ማኛው ቻፓላሽ ያደረገ ምናምን ብትይኝ ይጠቅመኛል። አሁን ከአረብ ሀገር ለዮኒ ማኛ ሩዛም ስለሆንሽ ነው እንደዚህ አይነት አስተሳሰብ የሚኖርሽ። እናቱ ልንገርሽ፣ እኔ የአረብ ሀገር ለፍተው የሆነ ቦታ ሲደርሱ ደስ ይለኛል። የሆነ ቦታ ላይ ስማቸው በጥሩ ሲቀመጥ ደስ ይለኛል። እህቶቻችን ናቸው፣ ወንድሞቻችንም በዛ ደረጃ ቢደርሱ ደስ ይለኛል፣ ደስ ይሉኛል። አሪፍ በርቱ ነው የምላቸው። በርቱ ማለት ክፍያ አያስፈልገው። ልንገርሽ የኔ መሀይም፣ በርቱ ማለት ክፍያ አያስፈልገው። ነገራቸውን ከቨራፕ ለማድረግ ነው ክፍያ የሚያስፈልገው። እጅ ከፍንጅ ተይዘው ነገራቸውን ከቨራፕ ለማድረግ ክፍያ ያስፈልጋል። ላልተሰረቀ ነገር ክፍያ ምንም አያስፈልገው። ተግባባል? ልንገርሽ፣ ጉዳቸው እንዳይወጣ የሚፈልጉ ክፍያ ያስፈልገዋል። የስ ጉዳቸው እንዳይወጣ አደባባይ ላይ ሰምተን እንዳልሰማ የሚሆኑ የማይረባ ጉዶች አሉ አይደል? ተዘርጥጠው ዜሮ እንዳይገቡ ምናምን እሱ ሊሆን ይችላል። ግን አደባባይ የወጣ ነገር ላይ አይ ቲንክ ክፍያ ያለው ብዬ አላስብም። አደባባይ የወጣ ነገር ያንን ነው። እባካችሁ አሁንም የምጠይቀው አበሻ ቢዝነስ ያላችሁ ስፔሻሊ አረብ ሀገር በደንብ ስሙኝ። አሜሪካ ህጋዊ ነው ምናምን አረብ ሀገር ያላችሁ ጥንቃቄ አድርጉ። ማደጋችሁን ሳይሆን መውደቃችሁን የሚፈልጉ ሊሰብሯችሁ የሚፈልጉ እዛው አረብ ሀገር የራሳችሁ ሰዎች አሏችሁ። ከእናንተ ጋር በተራ ነገር ብትደባበሩ ቀጥታ ቢዝነሳችሁ ጋር ነው የሚሄደው። አሁን መሲ ብዙ ጊዜ ፈራላታል። መሲ ብርጅስቶን ያው አመል ስለሆነ ጓጓ ትባባላለች። አንድ ቀን በዚሁ ከቀጠለ ነገሯ ይበላሻል ብዬ አስባለሁ። ቢዝነስ ካላችሁ አፋችሁን ዘግታችሁ ወደ ቢዝነሳችሁ ፎከስ ማድረግ፣ ሌላ ነገር ውስጥ ጨርሶ አለመግባት። ቢዝነስ ካላችሁ ሌላ ነገር ውስጥ ምንም አያስፈልግም። ምንም ቢዝነስ ነው። ቢዝነስ ላይ ፎከስ አድርጉ። ለምን ሌላው ህይወታችሁን ያበላሸዋል። ቢዝነስ ያላችሁ ሰዎች ከምንም ነገር ጋር ኢንቮልቭ አታድርጉ።
ምንም ፖለቲካ ቢመጣ ምን ቢመጣ የላችሁበትም እናንተ። ለምን? የምትተዳደሩበት ያ ቢዝነሳችሁ ነው። ስለዚህ ጠላቶቻችሁ ፖለቲካ ውስጥ ብትገቡ ዜሮ ይቀጡታል። ወዳጅ እንዳለ ጠላት አለ። ስለዚህ ቢዝነስ ላይ ብትችሉ አለመናገር ቢዝነሳችሁ አደባባይ ካለ ግን እኔ መሲ ብርጅስቶን ፈራላታለሁ። እግዚአብሔር ይጠብቃት። ምስኪን ልጅ ናት፣ የዋ ልጅ ናት። ግን ጸብ ላይ እንትን አትል። ስለዚህ የሆነ ነገር አድርገው የውሸት የሆነ አድርገው አጭበርብረው ገደል ሊከቷት ይችላሉ። ስለዚህ ያንን ነው የምለው። ቢዝነስ አረብ ሀገር ላላችሁ፣ አሜሪካን ሀገር ሊገል የሆነ ቢዝነስ ቀላል ነው። ኦዲት ለማድረግ ኮንትሮል ለማድረግ ምን ለማድረግ አሜሪካ ኢዝ ቨሪ ሲምፕል ኢዚ ነው። ስለዚህ አሜሪካ ችግር የለው። ሰው ጥንቃቄ አድርጉ ለማለት ፈልጌያለሁ። ያንን ነገር ብታደርጉ ጥሩ ነው እና አረብ ሀገር ያላችሁ እህቶች፣ ቢዝነስ ላይ ያላችሁ እባካችሁ ጥንቃቄ አድርጉ። አሜሪካ ያለ በሙሉ አንዳንዴ ኦርደር ሲያደርግ እውነት ይመስላችኋል። ከየት ነው? ከአሜሪካ። እስቲ 9 አገልግል ፍትፍት ስሪልኝ። እሺ ብሩን ልካለሁ። እሺ ከዛ የለም አብልቶ ዝም። እነዛ ሰዎች ማንን ይመርቃል? ይሄ በነፃ ያበላውን እኮ አይደለም ያኛ ይመረቅበታል። ገንዘብ ሳትቀበሉ እንዳትሰሩ። አገልግልም የምትሰሩ ምንም የምትሰሩ ፕሊዝ መጀመሪያ ብራችሁን ተቀበሉ። ብራችሁ እጃችሁ ሲገባ ከዛ በኋላ ስራውን ትሰራላችሁ። በቅድሚያ የምታደርጉን ነገር ብዙ ጊዜ ያከስራችኋል። ይቅርታ፣ እኔ ኦርቶዶክስ ወንድሞቼ እና እህቶቼ እንዲቀየሙኝ አልፈልግም። ከደሜ ጋር በነበረው ከኔ ጋር አይደለም፣ እኔ ወንድሜ ነው ባለው በጣም ስህተት የሆኑ ንግግሮቹ እኔ ከደሜ ጋር ለጊዜው ጌም አልጫወትም፣ አላደርገውም። እኔ ላግዘው ወንድሜ ስለሆነ ላግዘው የልጆች አባት ነው ምናምን በሚል አደርግ ነበረ። ግን ባየሁት ነገር ላይ ስላልተግባባን ብዙ ጊዜ ሞክር ያለው እግዚአብሔር በሚያውቀው እንደ ወንድም በውስጥ መክር ያለው በውስጥ ብያለው። ግን በቃ አንዳንድ ሰው ካልሰማ ምንም ማድረግ አይቻልም። እኔ ደሜን እወደዋለሁ፣ ግን ከሱ ጋር ጌም የሚባል ነገር አላርገው። ያንን ግን በምችለው እንደ ወንድም ሰው የሚያየውን ነገር አድርጌያለሁ። እኔ ብዙ ጌም ከኔ ጋር ለመጫወት የሚለምኑኝ ወንድም እህቶች አሉኝ ብዙ። ግን ነው ይሄ ወንድም ይሻላል ቢቀርብ ጥሩ ነው፣ መልካም ነገር ቢያደርግ ጥሩ ነው የሚል ልመናዎች ብዙ ነበር። ሰው ሌላ ጋር መጫወት ፈታ ማለት ይችላል።